ከእንግዲህ ፀጉሬ አላድግልኝ አለ፣ ተነቃቀለብኝ፣ ከግንባሬ ሸሸ፣ ሳሳብኝ ወዘተ የመሳሰሉ ነገሮችን ማለት ቀረ። ይህን ቪዲዮ እስከ መጨረሻ ተከታተሉና አብረን እናያለን ውጤቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም። ዛሬ ደግሞ ይዤላችሁ የመጣሁኝ ለእናንተ ይጠቅማችኋል፣ እኔ የማደርገውን ነገር ለራሴ የተጠቀምኩትን ነገር ነው ይዤላችሁ የመጣሁኝ። በመጀመሪያ እዚህ ጋር ሩዝሜሪ አብሽና ጥቁር አዝሙድ ነው ያረግነ። ከዛ ይሄ ደግሞ ከርከዴ ነው። ከዛ የፈላ ውሃ እናደርግበታለን፣ እሳት ላይ እንጥደዋለን። ቢያንስ ለ10 ደቂቃ መፍላት አለበት እሳት ላይ ተጥዶ። ምክንያቱም ውስጡ ያሉት ነገሮች በሙሉ እስኪወጡ ድረስ ማለት ነው። 10 ደቂቃ በቂው ነው። እኔ አሁን እሳት ላይ ጥጄዋለሁኝ። ጥቁር አዝሙዱም ታውቃላችሁ ለፀጉር ምን ያህል ጠቀሜታ እንዳለው። ከርከዴውም ለቀለም፣ ከርከዴ በነገራችን ላይ የፀጉር ቀለም ያሳምራል። በተለይ ነጭ ፀጉር ማለት ሽበት ለወጣበት ሰው ምናምን ይሆናል። የሽበት ደግሞ እንግዲህ ሌላ ጊዜ ሽበት ባለበት ሰው ላይ ሞክሬ ለእናንተ ነግራችኋለሁኝ። ለጊዜው ሽበት ስላልወጣብኝ የሽበት መስራት አልችልም። እንግዲህ ሽበት ባለበት ሰው ላይ ሞክሬ ከተሳካ ለእናንተ አካፍላችኋለሁኝ። አሁን ግን ቀለሙ የፀጉራችሁ ቀለም ቀላ ያለ ጥቁርና ቀላ ያለ ልክ እዚህ ምስሉ ላይ እንደምታዩት የሆነ ቀለም እንዲኖረው ከፈለጋችሁ ከርከዴ ብታደርጉበት አሪፍ ነው። እና አብሽም እንደዛው ለፀጉር እድገት አስፈላጊ ነው። ጥቁር አዝሙድም፣ እነዚህ ስንት ነገሮች 3 ነገሮች አንድ ላይ ተቀላቅለው ማለት ነው። 4 ነገሮች ከርከዴ፣ ጥቁር አዝሙድ፣ አብሽና ሩዝሜሪ፣ እነዚህ 4 ነገሮች አንድ ላይ እናዋህዳቸዋለን። እንደዚህ እየፈሉ ነው። አያችሁት ቀለሙ እንዴት እንደሆነ? በጣም ቀይ ከለር ነው የሚኖረው። በጣም ቀይ ከለር ይኖራል። አሁን እየፈላ ነው። እሺ እዚህ ጋር ሂናና ስድር አንድ ላይ ተቀላቅሎ አለኝ ማለት ነው። የሚበቃኝን ያክል አደርጋለሁ። እናንተም የሚበቃችሁን ለአንድ ጊዜ ይበቃናል የምትሉትን ያክል ሆነ እቃ ላይ ታደርጋላችሁ። በነገራችን ላይ አረንጓዴ ነው፣ ግን እዚህ ጋር ለምን እንደሆነ ነጭ እንደሆነ አላውቅም። ነጭ ነው እዚህ ጋር የሚመስለው። እዚህ ጋር ሩዝሜሪያችን አጠፋ ነው። አንዳንዶቹ በትኩሱ ያቦኩታል። እኔ ግን በትኩሱ ተጠቅሜ አላውቅም። አሁን እዚህ ቤት አንዲት ልጅ አለች፣ እሷ በትኩሱ ነው አብኩታ የምትጠቀመው። እኔ ግን በትኩሱ አላቦካውም። ሲቀዘቅዝልኝ ጠብቄ በማጥለያ ጠልና እዚህ ጋር ያጠለልኩት ነው። ውሃውን ብቻ ነው የምንጠቀም በነገራችን ላይ። እና ደፋሁት፣ እንደኔ እንዳትደፉት እናንተ። እኔ ደፋሁት፣ ግን ይበቃኛል፣ ብዙ ስለነበረ ይበቃኛል። ኦኬ፣ ይሄን ይመስላል ቀለሙ። ደም ነው የሚመስለው አይደለ? ከርከዴው ነው እንደዚህ አይነት ከለር እንዲኖረው ያደረገ። እሺ ውዶች፣ በውሃ ያንፈቀፈኩትን ከርከዴ፣ ሩዝሜሪ ምናምን ነገሮች አረጋቸውና አቦካዋለሁ ማለት ነው። በደንብ ነው የማቀላቀለው። ተመልካቹት፣ ይሄ ነው። ሁሉንም ነው የማደርገው እና ለማቅረጽ አልተመቸኝም ነበረ። ካሜራ ማስቀምጥበትን ይዤ አልመጣሁምና አጋጣሚ አልተመቸኝም። በደንብ ነው የምታቀላቅሉት። በደንብ ነው የሚቀላቀለው። በደንብ መታሸት አለበት። አያችሁት? ሳደርገው ስለተቋረጠብኝ ስቀርጽ አጋጣሚ አቆሞ ስለነበረ እና ሁሉንም እንዳረኩት እንድትረዱ ነው። እዚህ ጋር ሁሉንም ያረኩት። በደንብ ታሻላችሁ። ይሄ የኤሌክትሪክ ማሻ ቢኖረው አሪፍ ነው። በዛ የሚያሸው አሉ። ቶሎ ነው በቃ በደቂቃ ነው እሽት አድርጎ የምትፈልጉትን አድርጎ የሚያስቀምጥላችሁ። እኔ አሁን ይሄንን በደንብ ካሸውኝ በኋላ እንደዚህ ሆነው እንዳይጓጉልባችሁ ማለት ነው። እንዳይጓጉልባችሁ እና ደግሞ ሌላ ልነግራችሁ የምፈልገው ነገር ፀጉራችሁ ከርደድ ያለ ሆኖ ደግሞ እንደገና ሂና ስትጠቀሙበት ፀጉራችሁ የሚያከረድድባችሁ ከሆነ የፀጉር ዘይት ትንሽ ብታረጉበት አሪፍ ነው። ኮኮናት ሊሆን ይችላል፣ የሰሊጥ ዘይት ሊሆን ይችላል። ግን የወይራ ዘይትን እዚህ ጋር መጨመር አትችሉም።
የወይራ ዘይትን ከጨመራችሁት ፎረፎር ያመጣል። ምክንያቱም የወይራ ዘይት መጨመር ያለባችሁ ሽንኩርት አብራችሁ በምታረጉበት ሰዓት ነው። ሽንኩርት ወይም ጅንጅብል ወይም ቅርንፉል እንደዚህ አይነት ነገሮችን በምታረጉበት ሰዓት የወይራ ዘይት አሪፍ ነው። ግን እነዚህ ነገሮች ከሌሉ የወይራ ዘይት ብቻውን ብትጠቀሙት ፎረፎር ያመጣባችኋል። ፀጉራችሁ ይነቃቀላል። ከሚሰጣችሁ ጥቅም ጉዳቱ ያመዝናል ማለት ነው። ስለዚህ እናንተ የምትፈልጉትን ዘይት ማድረግ አለባችሁ። እኔ የሰሊጥ ዘይት ነው የምጠቀመው፣ ግን አሁን አይደለም። እኔ አሁን ሰርቼ ወዲያው አልተጠቀመው። ለምሳሌ ልተኛ ስላቦካውና ስነሳ ተቀብቼ ጽዳት እገባለሁ። ልክ ጽዳት ወይም ከጧት ከተቀባሁት ቢያንስ 2 ሰዓት ወይም 3 ሰዓት ነው ዙር ላይ ታጠበዋለሁ ማለት ነው። እና እንትን ትብታላችሁ ከ2 ሰዓት ወይም ከ3 ሰዓት ማለፍ የለበትም። ከ3 ሰዓት እና ከ2 ሰዓት በላይ ከሆነ ፀጉራችሁን በጣም ያረሰውና ይነቃቅልባችኋል። እኔ ደግሞ እንደዛ እንድትጎዱ አልፈልግም። እንድትጠቀሙ እንጂ እኔም እንድትጠቀም እናንተም እንድትጠቀሙ ነው እንጂ እንድትጎዱ ስለማልፈልግ የምነግራችሁ ነገር ብታረጉ በጣም አሪፍ ነው። ከ2 ሰዓት በላይ ፀጉራችሁ ላይ አትጠቀሙ። ማንኛውንም ቅባት ማንኛውንም ዘይት ከ2 ሰዓት በላይ አስፈላጊ አይደለም። ፀጉራችሁ ይነቅልባችኋል። እና ወዶችዬ እቃ የለኝም ነበርና በእርጎ በተገዛበት በዘባጂ እንትን ነበር ያደረኩት። ማለት ፈራሁኝ። የሰው እቃ ነው አንስቼ ይሄና ምናምን ባቦካበት ትንሽ የሚቀየሙ መሰለኝ። እነሱ እንግዲህ ያቦኩበታል፣ ግን እኔ ፈርቼ የሚጣል የእርጎ እቃ ነበረ በሱ ነው ያቦካሁኝ። ያው የሰው ቤት ከባድ ነው ትንሽ እና ፈራሁኝ። ለዛ ነው በዚህ ያደረኩላችሁ እንጂ በሸፋፍ ነገር ባደርግላችሁ በደንብ ይታያችሁ ነበረ። አሁን እንግዲህ አብክቼ ጨርሻለሁኝ፣ አስቀምጫለሁኝ። በጣም ነው የምትወዱት፣ ወላይ በጣም ነው የምትወዱት። ፀጉራችሁ በቃ ሙዝልዝል ያለ የተሞነዛዘለ ፀጉር ይኖራችኋል። በየሳምንት አንድ ቀን ለእናንተ ምቹ የምትሉትን ቀን ትመርጡና በሳምንት 1 ቀን ሁሌም በቃ በየጊዜው በየሳምንቱ የምትጠቀሙት ከሆነ የፀጉራችሁን ለውጥ ታዩታላችሁ። ከወር በኋላ ከ2 ወር በኋላ እንደዛ ለውጡን ታዩታላችሁ። ግን እናንተ ዛሬ ተቀብታችሁ ከዛም በኋላ ይሄ ዛሬ ተቀባችሁት ለ3 ሳምንት ለወር ምናምን የሚበቃው እንዳይመስላችሁ። እኔ እኮ ተቀብቼው ነበር ግን ለውጥ አላየሁበትም ማለት አይቻልም። በስነ ስርዓት ከሰራችሁበት የስራችሁን ውጤት ታገኛላችሁ። ስለዚህ በሳምንት 1 ግዴታ ተጠቀሙታላችሁ። ለውጥ እንዲኖረው እንዲያድግላችሁ እንዲለሰልስላችሁ ከፈለጋችሁ ማለት ነው። በሳምንት 1 በተጠቀሙት ከወር ከ2 ወር በኋላ ያው እንደነገርኳችሁ ለውጡን ታገኙታላችሁ። እና ውዶችዬ እስካሁን ስለተከታተላችሁኝ ከልብ አመሰግናለሁኝ። ምስጋናዬ ከልብ ነው። ቻናሌን ሰብስክራይብ በማድረግ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ብታስቀምጡልኝ እቀበላለሁ። በቀጣይ ደግሞ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ። ባይ ባይ። አመሰግናለሁ።